ሰማዩ በበረከት ምድሩ በጸሎት የራሰበት ሳምንት የነፍስ ስንቅ የሚታፈስበት ስጋ ለነፍስ የሚገዛበት ወር የአብይ ጾምና የረመዳን ወር በአንድ ሰሞን ተቀጣጥረው መጥተዋል። ንጋቱ ለየት ያለ ነው። አየሩ በጽናትና በጸሎት የታጠነ ይመስላል። አንዱ በሰላምታ እንኳን ለአብይ ጾም አደረሳችሁ ሲል፣ ሌላኛው ረመዳን ሙባረክ በማለት ይመልሳል። በኢትዮጵያ ሰማይ ስር ሁለት ታላላቅ መንፈሳዊ ጉዞዎች በአንድ ጎዳና ላይ ተገናኝተዋል። ይህ መገጣጠም የቀን አቆጣጠር ድንገቴ ሳይሆን የልብ ትርታ ማመሳሰያ ነው። አብይ ጾምና ረመዳን ሁለት የብርሃን መንገዶች፣ አንዱ ለትንሳኤ ብርሃን፣ ሌላኛው ለኢድ ደስታ የሚዘጋጅበት ሁለት ታላላቅ መንገዶች ወደ አንድ ፈጣሪ የሚደርሱበት የነፍስ ጥማት በጋራ የሚቆረጥበት ልዩ ወቅት። ጾም ማለት የተከፈተን በር መዝጋት ብቻ ሳይሆን የተዘጋ የልብ በርን መክፈት ጭምር እንደሆነ የሃይማኖት አባቶች ይናገራሉ። የተጣላነውን ደግሞ የምንታረቅበት፣ ይቅርታ የምናደርግበት፣ የተጣላ ሰው ከሆነ አፉ የሚባባል ይቅርታ የሚባባልበት፣ ትችላለህ የሚባልበት። የአብይ ጾምና የረመዳን መገጣጠም ለኢትዮጵያ የሰላም ድልድይ ነው። ጥላቻ በጾም ይቃጠላል፣ ክፋት በስግደት ይረገጣል። ዛሬ ኢትዮጵያ በሁለት ክንፎች እየበረረች ነው፣ በጾምና በሶላት። የአብይ ጾምና የረመዳን ወር በአንድ ጎዳና በሚነግዱበት በዚህ ወቅት የሁለቱ መገጣጠም አንዳች መልእክት ይኖረው ይሆን ብዬ አሰብኩና ይህንን መሰናዶ ላዘጋጅ ወደድኩ። ግን ደግሞ ለሀገር ሰላም ፍቅርና አንድነትን ለመለመን ጾም ብቻ መጠበቅ የለብንም የሚል እምነት አለኝ። ይሁንና በጾም ወቅት አማኞች ከስጋዊ ነገር ይልቅ መንፈሳዊ ጎዳናን ይመርጣሉ። ከአምላካቸው ጋር መገናኛ መንገድን ያበጃሉ። ከጥላቻ ይልቅ ፍቅር፣ ከጨለማ ይልቅ ብርሃንን ይመርጣሉና ይህንን ፕሮግራም ለማዘጋጀት ይህንን ወቅት መርጫለሁ። ሰላም ቦጋለ ነኝ። መልካም የጾም ወቅት እያልኩ መሰናዶዬን ጀመርኩ። የፕሮግራሜን መነሻ ያደረግኩት አማኞች ስለ ጾም ምን ይላሉ ከሚለው ሀሳብ ነበር። ሀሳባቸውን እንስማ። ጾም ስጋዊ ፍላጎታችን በመግታት ነፍስን በስጋ ላይ የበላይነት እንድታገኝ ማድረግ ሂደት ነው። እንግዲህ ያው ታላቁ መጽሐፍ እንደሚለው ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ይላል እና ትኩረታችን ከምድራዊ ምግብ ወደ ሰማያዊ ቃል የምናዞርበትና ስጋችንን ለመንፈሳችን ፍላጎት የምናስገዛበት ወቅት ማለት ነው። ከዚህ በተጨማሪ ጾም ከእግዚአብሔር ጋር የምንገናኝበት ልዩ ወቅት ነው። ምግብን ስንተው በምትኩ በጸሎት በመጽሐፍ ቅዱስ ንባብና በምስጋና ጊዜያችን እናሳልፋለን። ይህ ደግሞ መንፈሳዊ ጥንካሬን ይሰጠናል ማለት ነው። ጾም ራሳችንን የምንገዛበት በተለይ ደግሞ ስጋዊ ኢኮኖሚ ፍላጎቶቻችንን ትተን ወደ መንፈሳዊ ህይወት የምንቀርብበት በዛም ደግሞ ራሳችን በስጋዊ ህይወታችን ላይ የምናደርጋቸው የተለያዩ ነገሮች አሉና እሱን ደግሞ ለማስተስረይ ፈጣሪያችንን የምንለምንበት ነው። በዛም በተጨማሪም ደግሞ ሀገራችን አሁን ካለችበት ሁኔታ አንጻር በተለይ ሀገራችን ሰላም እንድትሆን የምንጸልይበት ጊዜ ነው። እንግዲህ አሁን ደግሞ ወቅቱ በኦርቶዶክስም በእስልምናም እምነት ተከታዩ ዘንድ የጾም ነውና በጋራ ደግሞ በህብረት ሆነን ፈጣሪያችንን ስንለምን ሀገራችንም ሰላም ትሆናለች ብለን እናስባለንና ሁሌም እንግዲህ ጾም ወደ ፈጣሪያችን የምናይበትና እዚህ ምድር ላይ ያሉ ነገሮችን ረስተን ሁሉ ነገራችንን ወደ ፈጣሪ የምንወስድበት ጊዜ ነው ብዬ ነው ማስብ። ጾም ማለት እንግዲህ ለኔ የፈጣሪን ትእዛዝ ተቀብሎ መፈጸም፣ ለዛ ደግሞ ተነሳሽነት ኑሮ በልበ ሙሉነት ያ የተባለውን የፈጣሪ ትእዛዝ ምን ያክል ለፈጣሪ ታዝዣለሁ የሚለውን የምታይበት፣ ነፍስሽን የምትገዥበት፣ መራብን የምታውቂበት፣ መስጠትን የምትለማመጂበት። የዚህ የጾም ዋነኛ ምክንያት ደግሞ ብዙ ጊዜ እኛ በልተን ጠጥተን የምናድር የምንል ሰዎች በልተው የማይጠጡ ብዙ ጊዜ ይኖራሉና እነዛን ሰዎችም እንድታስቢ ያደርግሻልና ጾም ያለ ምክንያት በምእመናን ላይ አልተደነገገም። ከዚህ አንጻር
ጾም ለኔ የፈጣሪ ትእዛዝን የምትቀበይበት፣ የተቸገሩበትን ሰዎች ደግሞ ወደ ኋላ መለስ ብለሽ የምታይበት ነው ብዬ አስባለሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጋቢ ሐዲስ ጥላሁን አንዳርጌና ሼህ መሐመድ ኢብራሂምን ከእስልምና ሃይማኖት ስለ ሀሳቡ ሃይማኖታዊ አስተምሮ ያጋሩን ዘንድ ጋብዣቸዋለሁ። ከሁለቱ የእምነት አባቶች ጋር በስልክ ቆይታ አድርጌያለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ ወንጌል መጋቢ ሐዲስ ጥላሁን አንዳርጌንና የአማራ ክልል እስልምና ጉዳዮች ምክትል ፕሬዚዳንት ሼህ መሐመድ ኢብራሂምን በቅድሚያ ለማመስገን እወዳለሁ። ከሁለቱ የሃይማኖት አባቶች ጋር ስለ ሃይማኖታዊ አስተምረው አውርተናል። ጾም ሲመጣ ተቀድሰን፣ ጾም ሲፈሰክ፣ ጾም ሲወጣ ደግሞ የምንረክስ ሰዎች መሆን የለብንም። ረመዳን ጥሩ የስልጠና አጋጣሚ እንጂ የመልካም ደግነት የመጨረሻ ስራ ማለት አይደለም። ሁል ጊዜ ሰው ራሱን ከመጥፎ ነገር አይምሮ ከተበላሸ ሀሳብ መውጣት መቻል አለበት። በተጠማ አፉ በተጠማ አንደበቱ በተራበ አንደበቱ ዱዓ ካደረገ ዱዓው ተቀባይነት አለው በፍጥነት ይላሉ። የጾም ዓላማው ምንድን ነው ሲባል የመጀመሪያው ሰውን መውደድ ነው። ጾም የሚያዛቸው ትእዛዛቶች ሁሉ ብንተገብራቸው የሰላም ምንጭ ናቸው። ጾም ማለት ስውር መሳሪያ ነው። ሙስሊሞች በምንገናኝ ሰዓት አሰላሙ አለይኩም ነው መጀመሪያ የምንለው። ምን ማለት ነው? የአላህ ሰላም በሁላችን ላይ ይስፈን። የጧፍ ጭስ ከዕጣኑ መዓዛ ጋር ተዋህዷል። የሶላት ድምፅ ከመሐሌት ዜማ ጋር በሰማይ ስር ይቃኛል። ኢትዮጵያ ዛሬ የሁለት ታላላቅ ደመናዎች መጠለያ ሆናለች። አንዱ ደመና አብይ ጾም ይለናል፣ ስጋን ለነፍስ እያስገዛ ወደ ቀራኒዮ የሚጓዝበት። ሌላኛው ደመና ረመዳን ይለናል፣ በረሃብ ጥም የፈጣሪን ቃል የሚሰብክበት፣ ለችግረኞች የሚራራበት። በመላው ኢትዮጵያና ዓለም ያላችሁ ሕዝቦች ኦርቶዶክሳውያን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾመ ኢየሱስ ክርስቶስ አብይ ጾም አደረሳችሁ አደረሰን እያልኩ ጾሙ የሰላምና የጤና ይሁንላችሁ። እንግዲህ ጾም ምንድን ነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ጾም በጣም በታላቅ ጾም የጾመው ነው። ፍቅርን ይዞ የወረደ ሕይወት ሆኖ የመጣ ለሰው ልጆች ሁሉ ሰላምን የሰበከ ነው እና በዚህ ላይ ቅዱስ ያሬድ በጾመ ድጓው ላይ ሲናገር ንጹም ጾመ ወናፍቅር ቢጸነ ወነትፋቀር በበይናቲነ ይላል። ይሄ ምን ማለት ነው? ላይ ጾምን እንጹም፣ ሰውንም እንወድ ዘንድ እርስ በርሳችን እንዋደድ ይላል በጾመ ድጓው ላይ። ምክንያቱም የጾም ዓላማው ምንድን ነው ሲባል የመጀመሪያው ሰውን መውደድ ነው። ከዛ ቀጥሎ ደግሞ ራሱን መቀደስና መለየት ነው። ጾምን በሶስት አይነት ነገር እናያቸዋለን። ይሄ መጽሐፍ ቅዱሳዊ ነው የሚሆነው። መታጠብና መቀደስ፣ መጽደቅ። መጀመሪያ ደረጃ ሰው ጾም ሲጾም ምን መደረግ አለበት ሲባል መታጠብ አለበት። ምን ማለት? ይሄ የላይ ልብስ አይደለም። ይሄ የሚለበሰው ልብስ አይደለም። እሱ ሊያልቅም ሊያረጅም ሊቆሸሽም ይችላል። ከውስጥ አለ የሚቆሸሽ እግዚአብሔርና ሰውን የሚያለያይ ወንድምን የማያስወድድ ወንድምን ከወንድም የሚያጣላለ ያን መጀመሪያ በዚህ በጾም ሰዓት ላይ መቀደስ መታጠብ አለበት። መታጠብ ብቻ አይደለም ደግሞ መቀደስ አለበት። መቀደስ ብቻ አይደለም ደግሞ መጽደቅ አለበት ብለን እንደ መጽሐፍ ቅዱስ ቃል እንሄዳለን። ይህ ጾም በምን አይነት መልኩ ነው ልናየው የምንችለው ከተባለ ራስን በማስገዛት ለሰው ልጆች ሁሉ መልካምን በማሰብ መጀመሪያ ሰው ከራሱ ጋር ታርቆ ነው ወደ እግዚአብሔር መንግስት ሊገባ የሚችለው። የመጀመሪያው ሰው ራሱን ነው መፈተሽ አለበት። ራሱን መረዳት አለበት። እኔ ለእግዚአብሔር ምቹ ነው ወይ? ከዛ በኋላ ለራሱን ሲገዛ ከዛ ደግሞ ለሌሎች ምን ያደርጋል? ማሰብ፣ መረዳት፣ መቀደስ፣ ማጽደቅ የሆነውን ነገር ሁሉ መሆን ይችላል ማለት ነው። ሲናገር መጽሐፍ ወይስ አመፀኞች የእግዚአብሔር መንግስት አይወርሱም እንደተባለው ማለት ነው። እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም ተሳዳቢዎች ወይም አመንዝሮች ወይም ሰካሽ ወይም ቀላጮች ወይም ሌቦች ወይም የሰውን ገንዘብ የሚመኙ ወይም ነጣቂዎች የእግዚአብሔር መንግስት አይወርሱም ይላል ሲናገር መጽሐፉ። በዚህ ጾም ላይ ንስሐ ተመልሰን፣ ንስሐ ማለት መመለስ፣ ከዚህ በኋላ አልደግምም፣ ከዚህ በኋላ በኃጢአት አልኖርም ነው። ጾም ማለት አሁን ልክ ጾም ሲገባ ጾመን በኋላ መርከስ አይደለም። የተቀደሰ ማለት መቀደስ ማለት መለየት ነው። ከዚህ ዓለም ተለይቻለሁ፣ በክፋት መንገድ ከዚህ በኋላ አልሄድም፣ በቅድስና እመላለሳለሁ፣ በጽድቅ እኖራለሁ ማለት ነው። ስለዚህ ምን ይላል? ከእናንተም አንዳንዶቹ እንደዚህ ነበራችሁ ነው የሚለው። ክብር ለእግዚአብሔር ለአምላካችን ይሁን። በእውነት ወገኖቻችን በደንብ ልታዳምጡት የሚገባ ይሄ ነው። ነበራችሁ ይላል እንጂ ናቸው አይልም። አሁን ከነበርንበት ከዚህ
ክፋት ከምንሰራው በአንድም በሌላም በተሳተፍንበት ክፋት በሆነ ሁሉ በተሳተፍንበት ሁሉ ኑ ተመለሱ እያለን ነው። ምንድነው ተመለሱ ሲል ምንድነው ያል ነበራችሁ ነው የሚለን። እናንተ ከነበርንስ አሁን ምን እያለን ነው ያለው ሲል በጌታችን በኢየሱስ ክርስቶስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ክብር ለእግዚአብሔር ለአምላካችን። ስለዚህ ከሰማይ የወረደው ሕያው የሆነው እግዚአብሔር ልጁን ልኳልና አሁን የሰው ልጆች ሁሉ በሰላምና በፍቅር ሆነን ተቀድሰን ታጥበን ደግሞ ምን ብለን ጸድቀን እንድንኖር ያስፈልጋል። ካፋችን መጥፎ ቃል እንዳይወጣ ለሰው ልጆች ሁሉ ሰላምን በማሰብ ለምድሪቱ ሰላምን በማሰብ እውነት ለማውራት ከሆነ ምድራችን በጣም የተባረከች ናት። እንግዲህ ይሄ ቅድስና ስናስብ በምድራችን ላይ አሁን ያለው ነገር መቼም እየተሸሸገ አይደለም፣ ይፋዊ ነው፣ ግልጽ ነው። እየሆነ ያለው በምድራችን ላይ የሚፈጠረው አፈጣጠር በጣም እጅግ ዘግናኝ የሆኑ ነገሮች እያየን ያለ ነው አይደለም። ስለዚህ በዚህ ጾም ወቅት ግን ምንድነው የምናደርገው ከተባለ የታጠበ የተቀደሰ የጸደቀ ሰው እንደሚያደርገው ምድራችን መልካም ምድሮ ያማረ ነው፣ ተራሮቿ የለመለሙ ናቸው፣ ምድሪቱ ምድረ ገነት ናት። አሁን እኛ ያጣነው ፍቅር የሚባለውን ነው፣ ቅድስና የሚባለውን ነው ያጣን፣ ጽድቅ የሚባለውን ነው ያጣን፣ ባዶነት ነው እየተሰማን ያለ። ጾም የሚለው ቃሉ ብቻ አረበኛ ቃል ነው። ጾም ይላል። ሰውም ማለት ነው በአረበኛ ሲወሰድ። ሰውም የሚለውን ቃል ስንወስደው አንድ ነገር ከአንድ ነገር መታቀብ ማለት ነው። ለምሳሌ አንድ ሰው መጠጥ ካቆመ ጾመ ከመጠጥ ይባላል። ግን ሲያቆም በተመሳሳይ ጉዞን ካቆመ ከጉዞው ከእንቅስቃሴ አቆመ ሲባል ይህን ትርጓሜ ሊወስድ ይችላል። ቃሉ ይህን የሚወሰደው ወደ አምልኮ ስንወስደው ደግሞ ጾም ማለት የሰው ልጅ ከመጠጥ ከምግብና ግብረ ስጋ ግንኙነት ራስን ለተወሰኑ ለተሰጠው ሰዓትና ደቂቃ ማቀብ ማለት ነው። ይህ ማለት ጠዋት ከመንጋቱ በፊት ወይንም ፈጅር ከመውጣቱ በፊት ጀምሮ ወይንም ፈጅር እንደወጣ ጀምሮ እስከ ጀንበር እስከምትጠልቅ ድረስ ከምግብ ከመጠጥ እና ከግብረ ስጋ መታቀብ ይሄ ጌታ ዘንዳ ሊያቃርብ ብሎ በማሰብ የሚደረግ መለኮታዊ የኢባዳ ወይንም የአምልኮት ስርዓት ነው። ይህ ስርዓት በእስልምና ሕግ መሰረት ከአምስቱ የእስልምና ማዕዘናቶች መካከል አንዱ ነው። እንደ ሶላት፣ እንደ ሐጅ፣ እንደ ዘካ ጾምም ተመሳሳይ መቱን ተደርድሮ ከሚቀመጡ ስርዓቶች መካከል አንድ ነው። ጾም በግዴታ መልኩ እነዚህ ሲሆኑ ሌላ ጾም ሊያስብል የሚችለው ከመራብና ከመጠማት ብቻ መታቀብ ጾመኛ ብቻ ሊያሰኘው አይችልም። ይልቁንም አንደበቱን፣ እጁን፣ አይኑን ከክፉና ከመጥፎ ነገር መታቀብ ግድ ይለዋል። ነቢዩም አለይሂ ሰላቱ ወሰላም መን ለም የድዕ ቀውለ ዙሪ ወልዐመለ ቢህ አንድ ሰው ከመጥፎ ንግግርና ከመጥፎ ተግባር ካልታቀበ በመጠናቱና በመራቡ ብቻ ከአላህ ዘንዳ ጉዳይ የለውም ብለዋል። ስለዚህ የመራብ ትርጉሙ እናንተ ራሳችን ለጌታችን ብቻ የሚወደደውን ነገር መተግበር እንጂ ከአላህ ዘንዳ ሊያጣላ፣ ከህብረተሰቡ ጋር ሊያጣላ፣ ከፈጣሪና ከፍጡር መካከል ያለን ግንኙነት የሚያራርቅ ሆኖ ከተገኘ ጾመኛ ሊያስብል አይችልም። ስለዚህ ጾመኛ ሊሆን ዘንዳ ይህን ሁሉ ማከናወን መቻል አለበት። ጾም ሌት ቁመን በተመሳሳይ ቀን ስንጾም ከዋል ሌት ደግሞ ሌሎች የስግደት ስርዓቶች አሉ። እነሱን ማከናወን አንዱ በረመዳን ውስጥ የሚመጣ ተግባር ነው እና በዚህ መንገድ ነው እኛም በትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ ያው በቃ ዝም ብሎ በተለምዶ የዛሬ ዓመት የሚመጣ ጾም የሚቀጥል ጾም እያልን የምንቀጥል ሰዎች አይደለንም። ጾም ማለት መልስ የሚገኝበት ከእግዚአብሔር ጋር የምንገናኝበት የተጣላነውን ደግሞ የምንታረቅበት ይቅርታ የምናደርግበት ደግሞም ለሰው ልጆች ሁሉ ሰላምና ፍቅርን የምናውጅበት ራሳችን የምናዘጋጅበት ማለት ነው። እንግዲህ በትንቢተ ኢዩኤል ምዕራፍ 12 ላይ ሲናገር አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ፣ አምላካችሁም እግዚአብሔር ቸር መሐሪ ነውና ይላል። እግዚአብሔር ይመስገን። አሁን ምንድነው እየነገረን ያለው? መጽሐፉ ምንድነው እየነገረን ያለ ከተባለ ራሳችንን እዚህ ጋር ያለ ልብስ በመቅደድና ራሳችን በማጎሳቆል የሆነ ነገር ስሪሞሪ አድርገን የሆነ ከአንገታችን የሆነ ነገር ሰቅለን አንጠልጥለን እንደምንሄደው አይደለም። ጾምና ጸሎት ማለት ለሰው ልጆች ሰላም የምንሆንበት
እኛና እግዚአብሔር የምንገናኝበት ስጋዊና ደማዊ የተባለ ነገር የሚገጣበት አንደበታችን የሚለጎም ማለት ምንድነው? ለክፉ አንደበታችን የማይወጣ ለመጥፎ ነገር የማይዘረዘር ካፋችን መልካምና የተቀደሰ ቃል የሚወጣበት እንጂ ዝም ብለን ስሜታዊ በሆነ ጾም ዝም ብለን ክርስቲያን ስለሆነ ብቻ የምንጾም ጾሞች ከሆነ ባንጾም ይሻላል። ምድር በደም ልትረክስ አይገባል። ክርስቶስ በደሙ የዋጃት ናት። ይሄን ሁሉ መጥቶ ክርስቶስ ዋጋ የከፈለልን በዚህ አይነት ህይወት ልንኖር ነው። መጽሐፍ ቅዱስ ሲናገር ምን ይላል መሰላችሁ? በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 14 ላይ እንደዚህ ይላል፣ ወንድሞችን የምንወድ ስለሆንን ከሞት ወደ ህይወት እንደተሻገርን እናውቃለን ነው የሚለው። ወንድሙን የማይወድ በሞት ይኖራል። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው ይላል። ነፍሰ ገዳይ የሆነ ሁሉ ደግሞ የዘላለምን ህይወት አይወርስም። ጾም ማለት በአላህና በፍጡሮች መካከል የሚደረግ መቃረቢያ ስርዓት ነው። ብዙውን ጊዜ አጅር የምንለው ነገር አለ። የምናገኘው ዋጋ በአላህ Subhanahu Wa Ta'ala የምንመነዳበት ጀነትን የምንወርስበት ግዴታ የተሰጠን ተግባር ነው። ይህ ደግሞ በረመዳን ብቻ የሚከናወን ነው። ረመዳን ማለት በአመት አንድ ጊዜ አንድ ወር ወይም 29 ወይንም 30 ቀን አንዳንዴ 30 ይመጣል፣ አንዳንዴ 29 ቀን ይመጣል። ይህንን ቀን ማከናወን አንደኛ ግዴታ ነው። መለኮታዊ ግዴታ ነው። ከጌታ ዘንዳ የመጣ ነው። አላህ በቁርአኑ የሚያለው ኩቲባ አለይኩም الصيام كما كتب على الذين من قبلكم ያለው ከናንተ በስተፊት በነበሩ ህዝቦች ላይ ጾም ግዴታ እንደተደረገ ሁሉ እነሆ በመጨረሻው ነብይ አማካይነትም ተልኮ የተሰጣችሁ ህዝቦች ጾም በእናንተ ላይ ግዴታ ነው። ይህም የተወሰኑ ቀናቶችን ይላል። የተወሰኑ ቀናቶች ማለት ነው አንድ ወር ማለት ነው። 2 ወር 3 ወር ሳይሆን አንድ ወር ብቻ ማለት ነው። በቁርአን ውስጥ ተደንግጎ የመጣ ግዴታ ነው። ግዴታን ስንወጣ ደግሞ በሁለት መንገድ ዋጋ እናገኛለን። አንደኛ ከተጠያቂነት ነፃ እንሆናለን። ተጠያቂ ማለት ምን ማለት ነው? አርግ የተባልከውን ማረግ ከተጠያቂነት መዳን ነው። ሁለተኛ ደግሞ አርግ የተባልነው በማረጋችን ብቻ ከአላህ ዘንዳ አቻ የሌለው ጀነትን የምንጎናጸፍበት የሆነ የጀነት በር ይባላል። የጾመኞች በር የሚባል ገነት ውስጥ አለ። የጾመኞች በር ሊባል የሚችል በሩ ላይ ተጽፎ ታቤላው የሚለየው ጾመኞች ብቻ የሚገቡበት በር ይባላል። ይሄን ልክ የተሰጠን በነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ያገኘነው ነውና ስለዚህ ግዴታ መወጣት ከተጠያቂነት መዳን ብቻ ሳይሆን በማድረጋችን ብቻ ደግሞ አጅርን ወይም ምንዳን የምናገኝበት ጀነት ሊያስገባን የሚችል ነው። ይሄ አንድ ነው። ሁለተኛ መንፈሳዊ እርካታ አለ። የጤና እርካታ አለ። ነብዩ ማለይሂ ሰላቱ ወሰለም በጾማችሁ ልክ ጤንነታችሁ በዘላቂነት የተሻለ ይሆናል። ለምን? ነብዩ አለይሂ ሰላቱ ወሰለም ሰው በጾመ ቁጥር ጤናው የተሻለለት ይሆናል። ውስጡ አካሉ በደንብ አብላልቶ ፈጭቶ አጽድቶ ጨጓራ የምንለው የውስጥ መሳሪያዎቻችን አጽድቶ በአዲስ መንፈስ ምግብ ለመቀበል በሚዘጋጅበት ሰዓት እርጥብ ነገር ተጠቀሙ፣ ውሃ ወይንም እሸት ነገር ፈሳሽ ነገር ተጠቀሙ በማለት ነብዩ ማለይሂ ሰላቱ አስተምረዋል። ስለዚህ ምን ያጋጥመናል? ለአካላችን ጤና ዋስትና አለው ጾም። ለምን? ጾሙ ጤነኛ ትሆናላችሁ ነው። አመጋገብን አስመልክተው ሲናገሩ እናንተ በምትመገቡ ሰዓት ምግብን አታብዙ፣ 1/3ኛውን ለምግብ፣ 1/3ኛውን ለመጠጥ፣ 1/3ኛውን ደግሞ ለትንፋሽ መዘዋወሪያ አድርጋችሁ ነው መመገብ ያለባችሁ ብለው አበላላችን እንኳን ሲያስተምሩን ያ ሁሉ የሚያሳየው ምግብ በምንመገበው ሰዓት ጾመኛ የሆነ ሰው የጤና እንትኑ እያደገ ይሄናል፣ አፍያው ወይንም ጤናው ይዳብርለታል ማለት ነው። ስለዚህ የጤና እርካታም እንዳለው ያለው መላእክተኛ ሰለላሁ ዐለይሂ ወሰለም አስተምረውናል። በሌላ በኩል ደግሞ ማህበራዊያችን የተሻለ ህይወት እንዲኖረን ያደርጋል። አንደኛ የሚረባቸውን ሰዎች እንድናስብ ያደርገናል። ብዙ ጊዜ ራብን የሚያውቀው የሌለው ሰው ነው። የቸገረው ሰው ነው ራብን የሚያውቀው። ከሌቱ 10 ሰዓት በኋላ ወይንም ከ11 ሰዓት ጀምሮ እስከ ምሽት 1 ሰዓት ሳትበላ ሳትጠጣ ውሃጥም እየተጠማ ራብ እየተረብ ቆይ ከተባለ እኔ ለአንድ ወር ለአንድ ቀን እንዲሁም የራበኝ የማያገኙ ሰዎች እንደው እንዴት ሊሆን ይሆን ብለን እንድናስብ ያደርገናል። ስለዚህ ጎረቤቶቻችን ጋራ ከተቸገሩ ሰዎች ጋራ እንድናበብ ያደርገናል፣ እንድንተዋወቅ ያደርገናል ጾሙ ማለት ነው። በሌላ በኩል ደግሞ ጾም ስንጾም ማታ እንድናስፈጥር የሌላቸው ሰዎች እኛ በተለያየ ምግብ
አዘጋጅተን እናፈጥራለን። በመናፈጥር ሰዓት ያንን እኛ የምናዘጋጀው ያክል አዘጋጅተው ሊያፈጥሩ የማይችሉ ድሃዎች አሉ። ለዚህም ያላህ መላእክተኛ አለይሂ ሰላቱ ወሰላም ማታ እርቧችሁ በምታስፈጥሩ ሰዓት ሌሎችን ለማስፈጠር ትኩረት አድርጉ ብለዋል። ምክንያቱም አንድ ሰው የቸገረውን ሰው ማታ ጡሞ ብሎ ያስፈጠረ ሰው የሰውየው ምንም ነገር ሳይቀነስበት ያስፈጣሪ የለጋሽ የሰዳቂ ሰው ገንዘብ የሚያበላ የሚያጠጣ ሰው አጅር የጾመኛን ያክል አጅር ያገኛል ስላሉ በማብላታችንና በማጠጣታችን ደግሞ ሌላ ዋጋ እንድናገኝ ያደርገናል። ይሄ ረመዳን ማለት ነው። በሌላ በኩል ደግሞ ሌት አደራችንን እንድንጸልይ ያደርገናል። አደራችንን ጌታችን ጋር እንቀርባለን፣ ቁርአን እንቀራለን፣ ሶላት እንሰግዳለን፣ በጋራ እንሰግዳለን፣ ሶላት እናደርጋለን፣ ዱዓ እናደርጋለን ማለት ነው። እንደ አማኝ በጾም ወቅት የማይደረጉ ነገሮች የሚሏቸውን ነገሮች እስኪ ያንሱልን። እንደተጻፈው ምክንያቱም እናንተ ይሄ ያው እግዚአብሔር ቤተ መቅደስ ናቸው። የእግዚአብሔር ቤተ መቅደስ የሚያፈርስ እሱ ራሱን ያፈርሷል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናቸው ይላል አንደኛ ቆሮንቶስ ምዕራፍ 3 ላይ። ይሄ ያው መቅደስ የተቀደሰ የእግዚአብሔር ማደሪያ ተብሎ ሰው በአምሳሉና ባሪያው ፈጥሮታል። ሰው የሚለውን አሁን መጠቅለል ያለበት ሁሉ ጊዜ ሰው ራሱን ከዚህ ከመጥፎ ነገር ወይም ደግሞ ከክፉ ንግግር ከመጥፎ ሐሳብ አይምሮ ከተበላሸ ሐሳብ መውጣት መቻል አለበት። አሁን ይሄ ጾም የመጣው ማለት እንድንቆጠብ ብቻ ሳይሆን ለዘላለም እንድንጥለው ነው። የክፋትን፣ የአመፃን፣ የኃጢአትን፣ የርኩሰትን፣ የበደልን፣ የወንድማማች መጥላትን የመጨረሻና የአንደኛ ጊዜ ቀብረነው እንድናልፍ ነው እንጂ ጾም ሲመጣ ተቀድሰን ጾም ሲፈሰክ ጾም ሲወጣ ደግሞ የምንረክስ ሰዎች መሆን የለብንም። አሁን ለምሳሌ እንደው በአባቶቻችን አባባል ጾመ ልጓም ይባላል አይደል? ምክንያቱም ልጓም ማለት ፈረስ አንድ ፈረስ ልጓም አለው። ልጓሙ ምን የሚያደርገው ነው ሲባል መረን እንዳይሄድ የሚያደርገው የሚገታው ነው ማለት ነው። ይህ ጾም ደግሞ አሁን የጾም ነው ጾም በሚፈሰግበት ጊዜም የሚገዛን ነው። ለምን ሲባል መንፈሳዊ ጥንካሬ ይሰጠናል። ከእግዚአብሔር ጋር እንገናኝበታለን። ሰላም የሆነውን አምላክ እንዲያመጣልን እንዲሰጠን ምሕረቱ በእኛ ላይ እንዲበዛ የምናደርገውን አይነት እንድንኖር እንጂ በጾም ብቻ አሁን ከእህልና ከምግብ ለምንከለከለው ነገር ብቻና እንዲያውም ምግቡ እኮ ምንም አርካሽም አይደለም። ያረክሳል የተባለው ምንድነው? ካፍ የሚወጣ ነው አይደለም የሚለው። ካፍ የሚወጣው ምንድነው ሲባል እሱ ምንድነው? ዝሙት፣ ስርቆት፣ ውሸት፣ ሰውን መግደል፣ ማመንዘር፣ የወንድምናማችን መጥላት ነው። እነዚህ ክፋት የወጡ ሁሉ ከምንድናቸው? ከሆድ የሚወጡ ከልብ የሚወጡ ናቸው ይላል እንጂ ሰው ወደ አፉ የሚገባውን አይደለም። የምንመገበው ነገር ያረክሰናል ብለን ሳይሆን ራሳችን እንድንገዛ ያደርገንም፣ ስጋችን እንዲገራ ያደርገንም። ስለዚህ ይህ ጾም ማለት ከዚህ ከእህልና ውሃ ብቻ መቆጠብ ሳይሆን ከክፉ ነገሮችም ከማንኛውም ነገርም ልንቆጠብ ያስፈልጋል ማለት ነው። ለዚህ ነው በያዕቆብ 4 ላይ አንደበትም እሳት ነው ይላል። ምክንያቱም አንደበት ብዙ ብልቶቻችን መካከል አመፀኛ ለመሆኑ ስጋን ሁሉ ያሳድፋልና ነው የሚለው። በዚህ አንደበት እግዚአብሔርን በዚህኛው እናመሰግንበታለን፣ በዚህኛው ደግሞ ምን እናደርግበታለን ነው የሚለው ያለው። ሰዎችን ክፋትና አመፅ እንዘራበታለን፣ ወይም ሰዎችን እንገልበታለን፣ ወይም መጥፎ ነገር እንሰራበታለን። ስለዚህ መጽሐፉ እየተናገረ ያለው ምንድን ነው ካል የሚገርመው ነገር ከአንዳች በረከትና መርገብ ይወጣሉ ነው የሚለው አይደል እንዴ? ይህ ሊሆን አይገባም እያለ ነው። ምንጭ ከአንዳፍ የሚጣፍጥና የሚመርን ውሃ ያመነጫልን? ወንድሞች ሆይ በለስ ወይራን ወይስ ወይን በለስ ልታፈራ ትችላለችን? ከጨው ውሃ ጣፋጭ ውሃ አይወጣም ይላል። ስለዚህ ምንድነው እየነገረን ያለ? መጽሐፉ ምንድነው እያለ ያለ? ከአንደበታችን መውጣት ያለበት ቅድስና ነው። ከአንደበታችን ሊወጣ የሚበለው ርኅራኄ ልብ ነው። ከአንደበታችን ሊወጣ የሚችለው ስለ ሰው ልጆች ሁሉ ሰላም ነው ሊወጣ የሚችለው። ከዚህ ውጭ ከሆነ ግን እመኑኝ ነው የምነግራችሁ፣ ከጨለማ ውስጥ ነው ያለ ነው። በዲያብሎስ ስርዓት ውስጥ ነው ያለ ነው። እግዚአብሔር መንግስት አይደለም መውረስ ቀርቶ በዚህ በስጋችን እንኳን የምንከፍልበት። ምክንያቱም መጽሐፍ ሲናገር ሰው የዘራውን ያንኑ ያጭዳል ይላል። አተሳቱ እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ ያጭዳል ይላል ገላትያ 6 ላይ። ቃሌ ከሚያልፍ ሰማይና ምድር ያልፋል አይደል የሚለው። ስለዚህ ይሄን ቃል ድፎ ሂዶ ክርስቲያን ነኝ ማለት አይችልም። ወይም ደግሞ ኦርቶዶክስ ነኝ፣ ጿሚ ነኝ፣ ጸላይ ነኝ ማለት አይችልም። ባይጾም ይሻለዋል። ምንም ትርጉም የለውም፣ ትርፍ የለውም። እግዚአብሔር የሚታለል አምላክ አይደለም። እግዚአብሔር የምንዋጋለት አይደለም፣ የሚዋጋልን አምላክ ነው ያለን። እኛ ለእግዚአብሔር የሆነ ነገር የምንሆን ሰዎች አይደለንም፣ ተጠርተናል። እግዚአብሔር ደግሞ ሰውን በመልኩና ባሪያው ጠርቶታል። የተጠራ ነው እግዚአብሔርን ለማመስገን፣ ክብሩን ለመውረስ፣ ስሙን ለመቀደስ ነው የተጠራ ነው። የተፈጠርነው ዓላማው ለዚህ ነው። ሰው የተፈጠረው ለዚህ ነው። መጽሐፍ ቅዱስ ሲናገር እኔ የመረጥኩት ጾም ለሰዎች ሁሉ ፍቅርን የሚሰጥ መልካምነትን የሚሰጥ ከእግዚአብሔር ጋር የሚገናኝ እኔ የምመልሰው ጾም መሆን መቻል አለበት። ስለዚህ ሰውነትን በማጎሳቆል ወይም የሆነ ነገር በመስራት አይደለም፣ መልካም በመስራት ለእግዚአብሔር በመገዛት ለሰው ልጆች ሁሉ
በዚህ ምድር ላይ ላለናት ኮንትራት በተሰጠችበት ምድር ላይ ፍቅርንና ሰላምን ሰብከን ስንሄድ ሽልማት ይጠብቀናል። ስለዚህ ጾም ስንጾም ምንድነው የምናደርገው ከተባለ የተሰበረውን የምንጠግንበት መንገድ አዳሾች ነው የሚለው ኢሳይያስ 58 ላይ ድውያን የሚፈወሱበት፣ ለምጻም የሚነጹበት፣ እግዚአብሔርን የምናመልክበት፣ ለሰው ልጆችና ለምድሪቱ በሰላም የምንጠራ ሰዎች መሆን መቻል አለበት። ይሄ ሰማዕትነት ይባላል። ይሄ ነው ጾም ማለት። በረመዳን የተለያዩ ወንጀሎች ሰውን ከመበደል፣ ሰውን ከመዝለል፣ ሰውን ከመሳደብ፣ ከሐሜት፣ ከተለያዩ እኩይ ተግባር ማቆም ግድ ነው። ጾማችን ተቀባይነት ኖሮት ከአላህ ዘንድ ያቃርበናል ብለን ለማሰብ እኩይ ተግባራችን ማድረግ ነው። ነብዩ አለይሂ ሰላቱ ወሰላም ሰው በአንተ ላይ ለመግደል እንኳን እርምጃ ለመውሰድ እንኳን ቢያስብ ጾመኛ ነኝ በለው ይላል። ጾመኛ ነኝ ማለት ጾመኛ ሰው የዚህ ተግባር ባልተቤት አይደለም። እኔ አንተ ብትዘረጋብኝ እኔ ለመዘርጋት ያለሁበት ተጨባጭ ሁኔታ አይፈቅድልኝም፣ አሳውቀው ጾመኛ ነው። ጾመኛ ነኝ ሲለምን እጄም ጡሟል፣ አፌም ጡሟል፣ አንደበቴም ጡሟል፣ ሆዴም ጡሟል ማለቱ ነው። ስለዚህ አሁን የዛ ተግባር አይደለሁና እባክተው ማለት ነው። ስለዚህ በእኩይ ተግባር የመጣን ሰው በሰላማዊ መንገድ መመለስ አለብን። ጾመኛ ነን፣ ጾመኛ ሆነን ለምን እንድናደርጋለን እንደምንለው ሁሉ ያንን ማድረግ አለብን። አንድ ሰው ጾመኛ፣ ትክክለኛ ጾመኛ የሚባለው መራቡን፣ መጠማቱን፣ ግብረ ስጋ ግንኙነትን ማቋረጥ ብቻ አይደለም። እጁን መጦም አለበት፣ ምላሱም መጦም አለበት፣ ዓይንም በመጥፎ እይታ ከማየት የተከለከለ ነገር ከማየት መጦም አለበት፣ እግሩም ራሱ ወደ መጥፎ ተግባር ከመንቀሳቀስ መጦም አለበት፣ ማሰሪያው አእምሮም ራሱ ከመጥፎ እሳቤ መጦም አለበት። ጾመኛ ነኝ ለማለት እኔ ጾመኛ ነኝ ለማለት እነዚህን ሁሉ አሟልተን ስንገኝ ሰው ጾመኛ ሊባል የሚችለው ይህ ሲሆን ነው ከአላህ ዘንዳ ትክክለኛ ጾመኛ ነህ ተብሎ ሊመዘገብለት የሚችለው እንጂ ሐሜት በራሱ በጾም ውስጥ አይፈቀድም። ሐሜት፣ መሳደብ፣ መዝለፍ በራሱ ክልክል ነው። ጾመኛ ሊያስብል የሚችለው መራብና መጠማት ብቻ አይደለም። እነዚህ ነገራቶች ሁሉ መታቀብ ሲችል ነው። ጾም የሰው ልጆች የትኛውን ልቦና ይገዛል? የተገዛው ልቦናስ እንዲቀጥል ምንድን ነው እንደሰው ማድረግ የሚያስፈልገው የሚለውን ሀሳብ ብናነሳስ። እንግዲህ ጾም ማለት መንፈሳዊ መሳሪያ ማለት የእግዚአብሔር ቃል ሕያው ነውና፣ የእግዚአብሔር ቃል ምንድነው? ሕያው ነውና በሁለት በኩል የተሳለ ሰይፍ ነው ይላል። እንግዲህ ይሄ ግን የሚወጣው ከየት ነው ሲባል ከኛ ማንነት በጾምና በጸሎት የሚወረወር ነው። በምድሪቷ ላይ ያለውን ክፉ ነገር የሚበላ ማለት ነው። ጨለማን የሚገፍ ማለት ነው። ጾም ይሄን አብሮ ይጨምራል። ስውር መሳሪያ፣ ማንም ሊዳሰስ የማይችል መሳሪያ ነው። የሚወረወር ማንም ተራራ የማይገድበው፣ ርቀት የማይገድበው ማለት ነው። ጾምና ጸሎት ግን ከምን ጋራ ነው የሚያስወድደን ሲባል አንደኛ ወንድሞችን ነው የሚያስወድደን። ምክንያቱም ሕጉም ነቢያቱ ምን ተብሏል ነው የሚለው? ባልንጀራን እንደራስህ ውደድ የሚለው ሕጉ በዚህ ፍጻሜ ያገኝቷል ነው የሚለው። የሕጉ የመጽሐፍ ቅዱስ ሐዲስ ኪዳን እንኳን የተቋጨው ባልንጀራን እንደራስህ ውደድ በሚል ነው የተፈጸመው። ባልንጀራን እንደራስህ የሚጾም የሚጸልይ ሰው ራሱን ይገዛል። የሚጾም የሚጸልይ ሰው በእርሱ ላይ እንዲሆን የማይፈልገውን በሌላ ያደርግ። ጾም ኃይል ነው። ጾም ጉልበታም ያደርጋል። ጾም መንፈሳዊ ጥንካሬን ይሰጣል። ጾም ተራራ የሆነብንን ነገር ደልዳላ ሜዳ ያደርገዋል። በፊታችን የመጣውን ተግዳሮት ሁሉ ያርቃል። በምድሪቱ ላይ ያለውን ክፉና አመፃ የሆነውን ሁሉ አመፃውን ይሰብራል። የጠላትነትን ኃይል ያደቃል። ይሄ ነው ጾም ማለት። ጾም ማለት ሁሉን ነገር የሚያስተካክል ነው። ለምድሪቷ የሚያስፈልገውን ሁሉ የሚያሟላ። እንደ አንድ ኦርቶዶክሳዊ ቤተክርስቲያን ጾም ማለት በጾም ሰዓት ብቻ አይደለም። የኛ ቤተክርስቲያን ቅድም እንዳልሽው የሚገደብ አይደለም ጾም። በእኛ ቤተክርስቲያን ውስጥ ለምሳሌ ሰላም እግዚኦ ለሀገሪቱን ኢትዮጵያ፣ ስለ መኳንንቶች፣ ስለ ነገስታቶች፣ ስለ ሰራዊት፣ ስለ ህዝቦች አይደለም ስለ ህፃናት፣ ስለ ምድሪቱ ፍሬ፣ ስለ ቅጠሎቿ፣ ስለ ተራሮቿ ሁሉ የምትጸልይ ነሽ ቤተ ስለ ምድሪቷ ሁሉ እያንዳንዷ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትጸልያለሽ ማለት ነው። ጾም ማለት ከእግዚአብሔር ጋር የተገናኘ ሰው እግዚአብሔርን እወዳለሁ የሚል ሰው የሚጾም ነው ማለት ነው። ጾም ማለት በፍቅር መኖር ነው። ጾም ማለት ሁሉን በፍቅር ዓይን ማየት ነው። ምክንያቱም ክፉን ይጠላል። እንዲያው መጽሐፍ ሲናገር ሮሜ 12 ላይ ሲናገር ምንድን ነው የሚለው? ለሚረግሟችሁ መርቁ እንጂ አትርገሙ። ጠላት ቢራባ ብላው ቢጠማ ጠጣው። ፍቅር የሆነው ክርስቶስ ሰው ሆኖ መጥቶ
ይህን ጾም መጥቶ የጾመልን እኮ ምን አድርጎ ነው የጾመልን ከተባለ የኢየሱስ ክርስቶስ ጾመ ኢየሱስ ክርስቶስ ብለን አይደል የምንጠራው? ታጠራሩ ራሱ ፍቅር የሆነውን ጌታ አይደል እየጠራን ያለ ነው። ታዲያ ኢየሱስ ክርስቶስ እኮ መጥቶ ሲጾም እኮ እሱ ራሱ ሞተ እንጂ ሰው አልገደለም። ሰዎችን አዳነ እንጂ ሰዎችን አይደለም አጎሳቅሎ የሄደው ለኃጢአተኞች ከመጣ ድረስ። ስለዚህ ሁላችንም ልክ እንደ ኢየሱስ ክርስቶስ ልብ ሊኖረን ይገባል። ምክንያቱም እኛ ምንድነው የሚለው? እኛ የክርስቶስ ልብ አለን ይላል። የክርስቶስ ልብ ምንድነው ሲባል የርህራሄ ልብ፣ የሰላም ሕግ፣ የፍቅር ሕግ፣ የደስታ ሰዎችን የመውደድ ለተራቡት የሚያዝን፣ ለተጠሙት የሚያጽናና፣ ላዘኑት የሚያዝን ማለት ነው። ስለዚህ ጾምን ስንጾመው በፍቅር ልንጾመው ያስፈልጋል። እንደ እግዚአብሔር ቃል ልንጾመው ያስፈልጋል። እንደ እግዚአብሔር ቃል ከጾምነው በእውነት እርግጠኞች ነን እግዚአብሔር መልስ አለው። አሁኑኑ በምድሪቱ ላይ ሰላም ይመጣል። ሁሉ ነገር ይስተካከላል። የጎደለብን አለ ሰው ያሟላዋል ብላችሁ ትጠብቃላችሁ? የጎደለውን ነገር የሚያሟላ እግዚአብሔር ብቻ ነው። ይሄን ጾም ስንጾመው ሁላችን በዚህ በኢትዮጵያ ምድር ላይ በፍቅር ልንጾም ያስፈልጋል። እግዚአብሔር የሰራልን እግዚአብሔር የሰጠንን ምድር እኛ እንድንከባከባት ያስፈልጋል አይደል እንዴ? አማኞች በጾም ወቅት መስጊድ ማሄዱ አማኞች ወደ መስጊድ ይገባሉ። ቸር ያልሆኑ ሰዎች ለሰዎች ይሰጣሉ። ንፉግ የሚባል ነገር በጾም ወቅት የለም ብለውኛልና ይሄንን ባህሪ ማስቀጠል ይቻላል ወይ? ጾምን ሳይጠብቁ እንዴት ቢሆን በዚህ መልኩ ማስቀጠል ይቻላል ይላሉ? ይቻላል። ለምን መሰለሽ? ጾም በራሱ ምን ብለውታል? የስልጠና ወር ብለውታል። ስስታም የነበረ ሰው በረመዳን መስጠትን ለመደ። የማይሰግደው ሰው መስገድ ለመደ። ሲሰለጥን ነው የከረመው ማለት ነው። የሃይማኖት አባቶች በዛ ስልጠናቸው አመት እስከ አመት እንዲሰለጥኑ የሰለጠኑ እንዲተክበሩ። ለዚህ ነው በረመዳን የማብቂያው አካባቢ አሁን ስልጠና ገብተናል፣ ሰልጥነናል፣ መስጠትም ለምደናል፣ መስገድም ለምደናል፣ ሰላምታን ለምደናል፣ ደግነትን ተምረናል። ይሄን ደግነታችን፣ ይሄን መስጠታችን፣ ይሄን አብሮነታችን፣ ይሄን መተሳሰባችንን ዘላቂነት እንዲኖር ተብሎ ነብዩ አለይሂ ሰላቱ ወሰለም አስተምረዋል። ኸይሩል አመሊ ማዳመ ሷሂቡሃ ወይን ቀል ብታልስ እንኳን የነበረችው ስራ በዘላቂነት መሆን አለበት ነው። አላህም በቁርአን ወዕቡድ ረበከ ሐታ የእቲከል የቂን የሚለው ሰው ጌታውን የሚገዛው እስከ ሞተ ዕለት እንጂ አንድ ወር ተገዝቶ ቀጣይ የሚተውበት አለመሆንና ረመዳን ጥሩ የስልጠና አጋጣሚ እንጂ የመልካም ደግነት የመጨረሻ ስራ ማለት አይደለም። የመጨረሻ የደግ ስራ መቋጫው መቼ ነው ብትይ ከዚህ ዓለም በሞት ስንሰናበት ብቻና ብቻ። ረመዳን ደግነቱ ስስታም የሆነ ሰው፣ መስጊድ የማይመጣ ሰው፣ ቤተሰብ የማይወድ ሰው፣ እናት አባት ተጣልቶ ከሆነ አባቱ ጋር ተጋጭቶ ከሆነ የተጣላ ሰው ከሆነ አፉ የሚባባል ይቅርታ የሚባባልበት፣ ትቸልሃለሁ የሚባልበት፣ እዳህን ትቸልሃለሁ የሚባልበት ተውበትና የንስሐ ወር ነውና ይህንን የስልጠና ወር ለቀጣዩ አመት ደግሞ እስከምንደርስ ድረስ ያንን ስልጠና ተጠቅሞ በዘላቂነት ሰላሙን በማንገስ ሰጭነቱን በማንገስ ደግነቱን በማንገስና ለሌሎች በማስተላለፍ ረገድ ሰልጥኖ የሚወጣ በመሆኑ የሃይማኖት አባቶች የሚያስተምሩት ይሄን ነው። የነብዩ ማስተምሩት ይሄን ነው። ጾም ማለት የሚያስተካክል ነው። መንገድ የሚጠርግ ነው። ያደፈውን ነገር የሚያጸዳ ነው። የቆሻሻውን ነገር ጠርጎ የሚያስወጣ ነው። ሐሳባችን የተበላሸውን ነገር የሚያጸዳ ነው ጾም። አንድ ሰው ከፊቱ ላይ የሆነ ጥላሸት ምናምን ነገር ቢያደርግ ተመልሶ ምንድነው የሚያደርገው? ይጠርገዋል ወይም ደግሞ በሳሙና ይታጠባል። ይሄ በላይኛው ያለው ነው አይደለ? እንግዲህ በውስጥ ያለውንስ ማን ነው የሚያጥበው? እናንተ ወጨቱን ታጠራላችሁ፣ በውስጥ ያለውን ማን ያጥበዋል? አይደል ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ከውስጣችን ያለውን ነገር በጁስ በልባችን የያዝነውን ክፋትም ይሁን አማት የተዘበራረቀብን ነገር ወደ ክፋትና ወደ መልካም አንደዚህ ከዛ የሚያስወጣንን የሚያስገባን ነገር ጥርት አድርጎ በብርሃን ሊያኖረን የሚችል ይህ ጾምና ጸሎት ነው። በህይወታችንም በሐሳባችን በነገራችን ላይ ሐሳባችን የተበላሸውንም ነገርን ያስተካክላል። ወደ መጥፎ ወዶ ከሆነ ይገታናል። ልጓም ነው ብለናል አይደል? ቅድም ያ ልጓም ደግሞ ምንም ያደርግ ነው ሲባል የሚጠብቀን ለእግዚአብሔር ብቻ እንድንመራ የሚያደርግ ነው። ልጓሙ ሰውየውን በትክክል የተጫነውን ሰውዬ በትክክል መንገዱን ይዞ እንዲመራ ነው አይደል የሚያደርገው? በእግዚአብሔር ቃል ብቻ ለክፉ የታሰረ ለመልካም ነገር ደግሞ የተከፈተ ማለት ነው። ለምስጋና የተከፈተ፣ ለእግዚአብሔር ቃል የተከፈተ፣ ለሰው ልጆች ርህራሄና መልካም ለማድረግ የተከፈተ። አንድ ሰው የሚጾመው ጾም ለሌላቸው ሊያካፍል ነው። አሁን ስንጾም ደግሞ በእርግጠኝነት በጣም በሽተኞች አሉ፣ መጾም የማይችሉ አሉ፣ መብላት እየፈለጉ ደግሞ አለመብላት የሚችሉ አሉ አይደለም? ስለዚህ ስንጾም ሌላውንም ልናበላ ነው። እኛ ጾመን
መብላት ያልቻለውን ልናበላ። ስለዚህ ሲፈተክም ይህን የጾምነው ጾም እያንዳንዱ ሂሳብ ውስጥ መግባት መቻል አለ። ለምሳሌ ተጠራቅሞ ለበግ ለሆነ ነገር ወይም ደግሞ ለሆነ አርቲቡርቲ መሆን የለበትም። ምንም ለሌላቸው፣ ጠያቂ ለሌላቸው፣ ዘመድ ለሌላቸው፣ በማረሚያ ቤት ላሉ፣ በሆስፒታል ላሉ፣ ደግሞ በረንዳ ላይ ላሉ ሰዎችም ማካፈል የምንችልበትን የምናሰባስብበት መልካም ስራ የምንሰራበት ነው እንጂ ጾመን አንድ ላይ አጠራቅመን ልክ ለፋሲካ ካደረግነው ይሄ ምንድነው የሚባለው? እቁብ ማለት ነው። እንደ እቁብ ነው። ስለዚህ ስንጾም ምስኪኖችን ማስበን ነው የምንጾመው። ቀጥ ያለ ጾም ነው መጾም ያለብን። ቅድስና እናገኝበታለን፣ ጽድቅ እናገኝበታለን፣ ፍቅር እናገኝበታለን፣ ከእግዚአብሔር ጋር እንገናኝበታለን፣ ደግሞ ምስኪኖችን ደግሞ እንረዳበታለን። ሌላው ግን የምንጾመው ምንድነው ሲባል የመጨረሻ ጊዜ ንስሐ ማለት ነው። ንስሐ የምንገባበት ስሰራው የነበረውን ሐሳቤ ለውጫለሁ፣ አሁን በእግዚአብሔር ቤት ገብቻለሁ፣ መመሪያ ልጓም ገብቶልኛል። ምን ክፉ ነገር አንደበቴ ከክፉ ነገር ከዚህ በኋላ መራራ ፍሬ ላላፈራ፣ ጣፋጭ የሆነው ፍሬ ላፈራ። ከዚያኛው ጋር ቁጣ፣ ምቀኝነት፣ አድመኛነት ይላል አይደል? እዚህ ገላትያ 5 ላይ እነዚህን አስቀድሜ እንዳልኩ እነዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። እዚህም ላይ ገላትያ ላይ የሚናገረው ገላትያ 5 ቁጥር 20 ጀምሮ ማለት ነው። አሁን የጾም ውጤት ምንድን ነው? የጾም ፍሬ ምንድን ነው ሲል ግን የመንፈስ ፍሬ ይለዋል። እንደውም እዚህ ላይ ይሄ ማለት የጾም ውጤቶች የፍቅር ውጤቶች ናቸው። የመንፈስ ፍሬ ግን ይላል ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል። በመንፈስ ብንኖር በመንፈስ ደግሞ እንመላለሳለን። ስለዚህ እርስ በርሳችን እየተናሳሳን እየተቀናነን በከንቱ አንመካ ይላል። አሁን የመንፈስ ፍሬዎች ምንድናቸው ሲባል እነዚህን የሚከለክል ሕግ የለም። ምንም ያደርግ ነው። ይህ ጾም ማለት ምን ማለት ነው? ራስን የሚያስገዛ ነው ማለት ነው። ራሳችን እንድንገዛው ያደርገናል። ለማን ነው የምናስገዛው ሲባል ራሳችንን ስንገዛ ለእግዚአብሔር እንገዛለን። እግዚአብሔር መስራት ይጀምራል በእኛ ላይ። እግዚአብሔር ክብሩን መግለጥ ይጀምራል። የእግዚአብሔር ፍቅር በእኛ ላይ ይገለጣል። ያን ጊዜ ምንድን ነው የምናፈራው? የመንፈስ ፍሬ እናፈራለን። የመንፈስ ፍሬ እናፈራለን። መራራ ፍሬ እናፈራለን። መራራ ውሃ አናጠጣም ለሰው ልጅ። ስለዚህ የጣፈጠ ውሃ አለ እኛ ጋር። ከአንቺ ጋር መልካም ፍሬ ሲኖር እኮ ከአንቺ ጋር መልካም ፍሬ ያላት በጣም ብዙ ተጠቀሜባታለሁ ብዬው ነው እንችለው ነው። ስለዚህ ከእያንዳንዳችን መልካም ፍሬ ሊወጣ መልካም አንደበት ሊወጣን ያስፈልጋል እና ጾሙ የተዘበራረቀ እንዳይሆንብን መልካም ፍሬ እንድናፈራ እንዲረዳን ይሄንን እኔም አደራ እላለሁ ማለት ነው። ለመልካም ፍሬ እንድንበል ጾሙ የዋለ ሰው ዱዓ ወይም ጸሎቱ ከአላህ ዘንድ በጣም ቅርብ ነው። ይሄን ተጠቅሞ ሰው ለሀገር ሰላም ዱዓ ማድረግ አለበት ሁሉም ሰው። ነብዩ አለይሂ ሰላቱ ወሰላም ጾመኛ ሰው በጾም አፉ፣ በጾም አንደበቱ፣ በረሃቡ፣ በተጠማ አፉ፣ በተጠማ አንደበቱ፣ በተራበ አንደበቱ ዱዓ ካደረገ ዱዓው ተቀባይነት አለው በፍጥነት ይላሉ ያላ መላእክተኛ አለይሂ ሰላቱ ወሰላም። ስለዚህ ይህ ሰላም ደግሞ ከሁሉም ዱዓ የሚያስፈልገው ሰላም። ሰላም ከሌለ ሁሉም ነገር የለም። ሰላም ማለት በዋጋ የማይተመን ትልቅ ሀብት ነው። ይሄን ሀብታችንን ደግሞ ለማስገኘት ትልቁ ሚና የሚጫወትልን እኛ ስበብ ነን እንጂ የአላህ እርዳታ ሲመጣና ብቻና ብቻ ነው። አላህ ሲያዝንልን ነው። አላህ ሲራራልን ነው። አንተ እንግዲህ ይበቃሃል፣ አንተም ይበቃሃል፣ ሰላም ፈጠሩ ብሎ እሱን ሊያደርግልን ሁሉም ወደ ሰላም እንዲመጣልን ሁሉም የሰላም አምባሳደር እንዲሆን እንዲፈቅድልን አላህን መለመን የመጀመሪያ ዋናው ትልቁ ነገር። ሁለተኛ የተራበ ሰው የተጠማ ሰው በችግርን ያወቀ ሰው ነውና ሁሉም ሰው መስጊድ ስለሚመጣ ሁሉም ሰው ወደ ደብር ስለሚሄድ ሁሉም ሰው በጾም በነገራችን ላይ የሁላችን ጾም ነው ዛሬ። ሁሉም ወደ ቤተ አምልኮቱ ጾሙን ምክንያት አድርጎ የሚያደርጋቸው የአምልኮ ስርዓት ስላሉ ያን ተጠቅሞ አባቶች መምከር አለባቸው። ትልልቅ ሰዎች ማስታወስ አለባቸው። በዚህ ምክንያት ሰላሙን መሰረት አድርገን ልንመክር ይገባል። ምክንያቱም በቤተ አምልኮት ውስጥ ከዚህ በስተፊት ወይንም በሌሎች ወራቶች የማናገኘው የማህበረሰብ ክፍል ዛሬ ሁላችንም እናገኛለን። በመስጊድም ይገኛል፣ በቤተ ክርስቲያን ውስጥ ይገኛል። የዛን ጊዜ አባቶች ኃላፊነታቸውን ሊወጡ ይገባቸዋል፣ ሊመክሩ ይገባል። ከሰላም ከብጥብጥ ከግድያ አንዳችን ገለን ትርፍ የለውም። አንዳችን የሌላውን ገንዘብ ዘርፈን ትርፍ የለውም። ተበላልተን መኖር ትርፍ የለውም። ትርፉ ሰላም ስናገኝ ነው። አንዳችን ሰላም ለማግኘት ሌላችን ምክንያት መሆን አለብን። የመስጊድ ሰው ደብሩን ሲጠብቅ፣ የደብሩ ሰው መስጊዱን ሲጠብቅ። ስለዚህ እነዚህ ዑለማዎቹ ቀሳውስቶቹ መብት ሲያስከብሩና የእነሱን ደህንነት ሲያስጠብቁ፣ እንደገና ደግሞ ቀሳውስቶቹ ደግሞ የዑለሞቹን ደህንነት ሲያስጠብቁ፣ አንዱ የሌላውን እምነት ማስጠበቅ ስንችል የጋራ ሀገራችን መገንባት እንችላለን፣ ደህንነታችን ማስከበር እንችላለንና እንዳውም ይሄ ጦም መምጣቱ በጦም ላይ በዚህ ሰላም ጉዳይ አጽንኦት ሰጥተን ተግባር ብናደርግ
ውጤታማ እንሆናለን ብዬ አስባለሁና ሁሉም ሰው በዚህ ልክ ቢሰራ የሚል መልእክት ነው ያለው። ሰላም ከሰማይ እንደ ዝናብ እንዲዘንብ ስንፈልግ እኛ በምድር ላይ እንደ ገበሬ የፍቅርን ዘር መዝራት ይኖርብናል። የሰላም ምንጩ መጀመሪያ ራስን ከመጥፎ ነገር ማቀብ ነው። የሰላም ምንጩ መጀመሪያ ሰላምን እንደሚያስፈልግ ማመን ነው። ሰላም በዋጋ የማይተመን ትልቅ ሀብት መሆኑን ማመን ነው። ሰላም ደግሞ ከራስ ይጀምራል። ራስሽ ከመጥፎ ነገር፣ ከኩይ ከሚያስከፋ ነገር፣ አገርንም ወገንንም ሊጎዳ ከሚችል ነገር ራስሽን ማቀብ አንዱ የሰላም አካል ነው። አንቺም እኔም ሌላውም አካል በዚህ ልክ ከሆነ ሰላም እንሆናለን። ከዚህ በላይ ሰላም የለም። የሰላሙ ችግር እኮ ሰው ነው። ሰው ደግሞ የሃይማኖት ባልተቤት ነው። አብዛኛውን ጊዜ ብዙ ሰው በእምነቱ አተመንዝር፣ አትሳደብ፣ አትበድል፣ አትስረቅ፣ ሰውን አታስከፋ የሁላችን አስተምሮት ነው። ይህን ሳናረግ ከቀረን በዚህ ልክ ከተማርን እኮ ሰላም ማለት ያ ነው። ሌላው በእኔ ምክንያት የማይረበሽ፣ የማይከፋ፣ የማይገደል፣ የማይዘረፍ ከሆነ ሰላም ማለት ነው እስበሳችን። ስለዚህ የሰላም ምንጩ እያንዳንዱ ግለሰብ ውስጡን ማስተማር ከቻለ ውስጡን እኔ ባልተቤት ነኝ፣ የሰላሙ ዋና ምንጭ እኔው ነኝ ብለን ከወሰድ እኔ ደግሞ በእኔ በኩል የዘንድ ሰላም ሊሆን የሚችለው እጄንም፣ አፌንም፣ ጆሮዬንም፣ ዓይኔንም፣ አንደበቴንም ሁሉንም ከመጥፎ ነገር ራሴን ማቀብ አለብኝ። ለሰላም ችግር ይፈጥራል ብዬ የማስበውን ነገር ሁሉ ማቀብ አለብኝ ብዬ ሳስብ ሁላችንም ይሄን ካሰብን ምን እንሆናለን? ሰላም ተፈጠረ ማለት ነው። ችግር እኮ እኛ ሰላም ያጣነው እኮ ከመለኮታዊ ወይንም ከፈጣሪ ትእዛዝ ወጣ ስላልነበር። ስለዚህ በጦም ሰዓት የምናደርጋቸው ሁሉ ነገር ሁሉ የሰላም ምንጭ ናቸው። ጾም የሚያዛቸው ትእዛዛቶች ሁሉ ብንተገብራቸው የሰላም ምንጭ ናቸው፣ የደግነት ምንጭ ናቸው፣ የቸርነት ምንጭ ናቸው፣ የአብሮነት ምንጭ ናቸው፣ የመተሳሰብ ምንጭ ናቸው። የጋራ ነባር እሴቶቻችን ለማሳደግና ለማስቀጠል ትልቅ ምንጭና አስተዋጽኦ ያላቸው ናቸው እና ጾም ከፍተኛ ሚና አለው። ግለሰብ ራሱ ብቻ ሊጸልይ ይችላል። ያ ራሱን ችሎ ራሱ ሀገርንም ወገንንም ታሳቢ አድርጎ እንዲጸልይ ነው የምንጠይቀው። በመስጊድ ኢማሞች፣ የሃይማኖት አባቶች፣ የሃይማኖት መሪዎች፣ አስተማሪዎች በሚያደርጉት መለኮታዊ አስተምሮት የሰላምን ጉዳይ እንደ አንድ ርዕስ እያደረጉ ቢያስተምሩ ይሄ ሃይማኖታዊ ነው። ወሰላመቱ ላ ያዕዲሉሃ ሸይ ይላሉ የሙስሊም ሊቃውንቶች። ሰላም ማለት እኮ ማንም ቁስም ሆነ ሌላኛው ማንም ነገር ሊስተካከለው የማይችል ትልቅ ሀብት ነው ይላሉ። ወሰላመቱ ላ ያዕዲሉሃ ሸይ ነው። ሙስሊሞች በምንገናኝ ሰዓት ምን እንላለን? አሰላሙ አለይኩም ነው መጀመሪያ የምንለው። ምን ማለት ነው? የአላህ ሰላም በሁላችን ላይ ይስፈን፣ የአላህ ሰላም በእናንተ ላይ ይሁን እያልን እየጸለይ ነው። ይህ ዕለት ተዕለት ተግባራችን ነው። እጃችንን ዘርግተን ዓይናችንንና አፋችንን ከፍተን ጌታችን ስንለምን ሰላም ቅድሚያ ልንሰጠው የሚችል ነው። ለመጾምም፣ ለመስገድም፣ ለመኖርም፣ ለመብላትም፣ ለመስጠትም ሰላም ትልቁ ድልድይ ምንጭ ነውና በሰላም ትኩረት ማድረግ አለብን ነው የምንለው። አላህ ለማንኛውም አላህ ያክል ስለጋበዛችሁ ይሄንን ፕሮግራም በእግዚአብሔር ስም በሚዲያውም ስም እናንተንም አመሰግናለሁ። እንግዲህ ይህ ጾም ደግሞ የሰላምና የፍቅር የአንድነት የህብረት ፍሬ የምናፈራበት ሰላም የምናውጅበት እግዚአብሔር ደግሞ ምድሪቱን የሚባርክበት የሰው ልጆች ሁሉ ደግሞ በሰላም ወጥተው በሰላም የሚገቡለት እንዲሆንልን ጾሙን የሰላም የፍቅር የአንድነት ያደርግልን። እግዚአብሔር ይስጥልኝ። አመሰግናለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ ወንጌል መጋቢ ሐዲስ ጥላሁን አንዳርጌንና የአማራ ክልል እስልምና ጉዳዮች ምክትል ፕሬዚዳንት ሼህ መሐመድ ኢብራሂምን ስለነበረም ቆይታ ከልብ እናመሰግናለን። በኢትዮጵያ በጾም የጠነከረ ሰውነት በጸሎት የለሰለሰ ልብ ገዝፎ ይታያል። ጾም በሁለት እጆች የሚሰራ የሰላም ጥበብ ነው። አንደኛው እጅ ወደ ሰማይ ይዘረጋል፣ ሰላምን ስጠን ብሎ ይለምናል። ሁለተኛው እጅ ወደ ወንድሞቹ ይዘረጋል፣ ጥላቻን ለመቅበር፣ ቂምን ለመተውና የወደቀን ለማንሳት። እናንተስ ምን ትላላችሁ? የሀገር ሰላም፣ ፍቅርና አንድነት በረከትን የምናፍስበት የጾም ወቅት ያደርግልን። ሰላም ቦጋለ ነበርኩ። መልካም የጾም ወቅት ተመኝቻለሁ። ጤና ይስጥልን።